ሰላም ሰላም እንዴት ናችሁ? ወደ ግሎብ ዶክ አካዳሚ ቤተሰቦች የግሎብ ዶክ አካዳሚ ነው። እኔ ፊዚክስ ቲቸራችሁ በኃይሉ አስማረኝ። ሁሌም እንደምላችሁ ግሎብ ዶክ አካዳሚ ላይ የምንለቃቸው ቪዲዮዎች ለማግኘት ዩቲዩብ ላይ ግሎብ ዶክ አካዳሚ ብላችሁ ሰርች አድርጉ። እንዲሁም ይህን የቴሌግራም ቻናላችንን @ግሎብ ዶክ አካዳሚ ብላችሁ ተቀላቀሉ። ዛሬ ዩኒት 6 ሁለተኛ ቪዲዮአችን ነው። ስለ ኤሌክትሮማግኔቲክ ወይም ኤም ዌቭስ ዲቴል የምናይበት ነው። በባለፈው ስለምን አይተናል? ኢንትሮዳክሽን ፓርቱን አይተናል። እንዳጠቃላይ ኢንትሮዳክሽን ፓርቱ ምን ይመስላል፣ ኤሌክትሮማግኔቲክ ዌቭስ ኤንድ ጂኦሜትሪካል ኦፕቲክስ ስለሚለው ምን እንደሆነ አይተናል ማለት ነው። ኤሌክትሮማግኔቲክ ዌቭ ማለት ኢት ኢዝ ዲስተርባንስ ኦፍ ሰም ማቴሪያል ነው። ያ ዲስተርባንስ ኦፍ ሰም ማቴሪያል ማተሩ ወይም ማቴሪያሉ ሙቭ ሳያደርግ ኢነርጂ ከአንድ ፓርቲክል ወደ ፓርቲክል ምን ያደርጋል? ትራንስፈር ያደርጋል። ያ ደግሞ ኦሲሌት ያደርጋል ወይም ፕሮፓጌት ያደርጋል ብለናል። ሶ ኤሌክትሮማግኔቲክ ዌቭ ማለት ደግሞ ሁለት ፊልዶችን በአንድ ላይ የያዘ ማለት ነው። ማግኔቲክ ፊልድ እና ኤሌክትሪክ ፊልድን በአንድ ላይ። ማግኔቲክ ፊልድ እና ኤሌክትሪክ ፊልድ ምንድናቸው? ፐርፔንዲኩላር ቱ ኢች አዘር ናቸው። ሁለቱ ፐርፔንዲኩላር ቱ ኢች አዘር ሆነው ከፕሮፓጌሽን ዳይሬክሽኑ ጋር ምንድናቸው? ፐርፔንዲኩላር ናቸው። ኢን ሴንስ ሶስቱም ፕሮፓጌሽን ዳይሬክሽኑ ኤሌክትሪክ ፊልዱ እና ማግኔቲክ ፊልዱ ምንድናቸው ብለናል? ፐርፔንዲኩላር ቱ ኢች አዘር ናቸው ብለናል። ፐርፔንዲኩላር ቱ ኢች አዘር ናቸው ብለናል። ከዛ ላይት ዌቭ ዋን ታይፕስ ኦፍ ምንድነው? ኤሌክትሮማግኔቲክ ዌቭ ነው ብለናል። ሶ ስለ ላይት ዌቭ የሚያጠናልን ኦፕቲክስ ነው ብለናል። ጂኦሜትሪካል ኦፕቲክስ ማለት ደግሞ ላይት ከተለያዩ ኦብጀክቶች ወይም ማቴሪያልስ ጋር እንዴት ኢንተራክት ያደርጋል፣ በምን ያህል አንግል ነው ላይቱ እዛ ኦብጀክት ላይ ያረፈው፣ በምን ያህል ሪፍሌክት አደረገ ወይም ሪፍራክት አደረገ የሚለውን የሚያጠናልን ጂኦሜትሪካል ኦፕቲክስ ይባላል። ጂኦሜትሪ ማለት ኢትስ ስለ ሼፖች የተለያዩ ሼፕ ስላላቸው ማቴሪያሎች የሚያጠና ነው አይደለ? ሶ ጂኦሜትሪካል ኦፕቲክስ ማለት ደግሞ ስለነዛ ማቴሪያሎች ሼፕ አት ሰም አንግል በምን ያህል አንግል እንደዚህ ኢንተራክት አደረገ ላይቱ ምናምን የሚለው ከኦብጀክቶች ጋር የሚለውን የሚያጠናልን ምን ይባላል? ጂኦሜትሪካል ኦፕቲክስ ይባላል ብለናል። ዛሬ ኤሌክትሮማግኔቲክ ዌቭ ኢን ዲቴል እናያለን ማለት ነው። ኤሌክትሮማግኔቲክ ዌቭ ማለት ምን ማለት ነው የሚለው ኢን ዲቴል እናያለን ማለት ነው። ሶ ኤሌክትሮማግኔቲክ ዌቭ ማለት ኢት ኢዝ አ ዌቭ ነው። ይህ ኤሌክትሮማግኔቲክ ዌቭ ሁለት ምኖችን የያዘ ፊልዶችን ኤሌክትሪክ ፊልድ እና ማግኔቲክ ፊልድን የያዘ ይህ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ምንድናቸው? ፐርፔንዲኩላር ቱ ኢች አዘር ናቸው። ፐርፔንዲኩላር ቱ ኢች አዘር ናቸው ማለት ከፕሮፓጌሽን ዳይሬክሽኑ ጀስት እንደዚህ ቢሆን አንድ ሙቭ እያደረገች ያለች ኤሌክትሮን ነች ብለን ብናስብ፣ ሙቭ እያደረገ ያለ ኤሌክትሮን ነው ወይም ሰም ኢነርጂ ነው ብለን ብናስብ፣ ማተር አይደለም ሙቭ ኤኒ ማተር የተሰራው ከምንድን ነው? ከቻርጅድ ከፓርቲክሎች ነው አይደል? እነዚህ ሰባቶሚክ ፓርቲክሎች ደግሞ ምን አሉ? ቻርጅድ ፓርቲክሎች አሉ። በእነዚህ ቻርጅድ ፓርቲክሎች ሙቭመንት አማካኝነት ምን ይፈጠራል? ቦዝ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ። ኤሌክትሪክ ፊልዱ ማግኔቲክ ፊልዱ ወይም ኤሌክትሪክ ፊልዱ ጀስት እንደዚህ ከሆነ ከላይ ወደ ታች ከሆነ ማግኔቲክ ፊልዱ ደግሞ እንደዚህ ነው ማለት ነው። ምን የሚሰራው? ኦሲሌሽን ዌቭ የሚሰራው ማለት ነው። ሶ ሁለቱ አንዱ ምን ከላይ ወደ ታች ምን ከሰራ ኦሲሌት የሚያደርግ ከሆነ እንደዚህ ከላይ ወደ ታች፣ አንዱ ደግሞ እንደዚህ አይደል ሆሪዞንታሊ ምን ኦሲሌት የሚያደርግ ከሆነ ሁለቱም ምንድናቸው? ፐርፔንዲኩላር ናቸው። ከዛስ ከምኑ ጋር? ከፕሮፓጌሽን ዳይሬክሽኑ ጋር ምንድናቸው? ፐርፔንዲኩላር ናቸው ማለት ነው። ሶ ይሄንን እናያለን ማለት ነው። እንዲሁም ደግሞ የተለያዩ ታይፕስ ኦፍ ኤሌክትሮማግኔቲክ ዌቭስ አሉ፣ ስለሱም እናያለን ማለት ነው። ባጭሩ እንዳየነው ዌቭ ማለት it is a disturbance of a medium ነው። የሆነ ሚዲየም ዲስተርባንስ ነው that carries energy without what? a net movement of particles። ፓርቲክሎች ሙቭ ሳያደርጉ ዋተርን እንደ ኤግዛምፕል ወስደናል። ዋተር ላይ ጠጠር ስንጥል ኢነርጂው ሙቭ ያደርጋል። የዋተሩ ፓርቲክል ግን ሙቭ አያደርግም። የዋተሩ ፓርቲክል ሙቭ አያደርግም ማለት ምን ማለት ነው? እዚህ ጋር የነበረው ሌትስ ሴይ በዚህ ባልዲ ያለ ውሃ አለ ብለን ብናስብ እዚህ ጋር የነበረው የዋተር ፓርቲክል እዚህ ጋር ምን አይልም? አይሄድም። ግን እዚህ ጋር ጠጠር ብንጥል ምን ያደርጋል? ሙቭመንቱ ወይም ኢነርጂው እዚህ ይደርሳል። ሃው? ለምሳሌ ይሄኛው ጠጠር ይሄን ዋተር ወደ ውስጥ ሲገፋው እዚህ ጋር የነበረው ፓርቲክል ይሄን ወደ ላይ ይገፋዋል ማለት ነው። ከዛ ይሄ እዚህ ጋር ያለው ወደ ውስጥ፣ ይሄ ወደ ላይ፣ ይሄ ወደ ውስጥ፣ ይሄ ወደ ላይ ያለ ኢነርጂው እንደዚህ ትራንስፈር ያደርጋል። እዚህ ጋር የነበረው ዋተር ፓርቲክል ግን ወደዚህ ምን አያደርግም? ሙቭ አያደርግም ማለት ነው። ሶ ዌቭ ማለት it is a disturbance of a medium ነው that ምን carries energy from one place to another place። ኢነርጂን ከአንድ ቦታ ወደ ሌላ ቦታ without net movement of particles ማለት ምንድነው? ዌቭ ነው ማለት ነው። ይህ ዌቭ ምን ይሰራል? ሳይኖሶይዳል ዌቭ ማለት ጀስት ምን ፖዚቲቭ ኔጌቲቭ ጀስት እንደዚህ ምን የሚያደርግ
ኦሲሌት የሚያደርግ ምን ይባላል? ዌቭ ይባላል ነው። ትራንስፈርስ ኢነርጂ ፍሮም ዋን ፕሌስ ቱ አናዘር ፕሌስ ዊዛውት ትራንስፈር ኦፍ ማተር ነው። ማተርን ምን ሳያደርጉ ትራንስፈር ሳያደርጉ ኢነርጂን ከአንድ ቦታ ወደ አንድ ቦታ የሚያሸጋግሩ ማለት ነው። አሁን ለምሳሌ ይሄ ገመድ ነው እንደምታዩት፣ ይሄ ገመድ ነው። ይሄ እንደዚህ አለ አይደል? አሁን ምን እየሆነ ይሄዳል? ለምሳሌ እዚህ ጋር ነበር እንደዚህ ሆነው፣ አሁን ደግሞ ይሄኛው ልክ እንደዚህ ሊሆን ይችላል። እዚህ ጋር አያችሁት? ገመዱ እንደዚህ ሊሆን ይችላል። ከዛ እዚህ አካባቢስ እንደዚህ ሊሆን ይችላል። እንደዚህ የሆነ ሊሄድ ይችላል። አሁን ገመዱን ብታዩት እዚህ ጋር የነበረው ገመድ እዚህ ጋር አልሄድም አይደለ? ወይም ደግሞ መሞከር ትችላላችሁ። ገመድን ከሆነ ነገር ሰሩና እንደዚህ አንቀሳቅሱት፣ ወይም ደግሞ እንደዚህ ገመድ ላይ ስንጫወት እንደዚህ ታንቀሳቅሱት ምን ያደርጋል? ኦሲሌት ያደርጋል ገመዱ አይደል? ኦሲሌት የሚያደርግ ግን ገመዱ ከአንድ ቦታ ወደ አንድ ቦታ እየተንቀሳቀሰ ሳይሆን ኢነርጂው ይንቀሳቀሳል ነው። ምን ይሰራል? እንደዚህ አይነት ዌቭ ይሰራል ማለት ነው። ሶ ዲስተርባንስ ኦፍ ኤ ሚዲየም that transfers energy from one place to another place without net movement of particles ማለት ዌቭ ማለት ይሄ ነው ማለት ነው። ዌቭ such as water ዌቭ ይሰራልናል፣ ሳውንድም ዌቭ ይሰራልናል። transfers energy from one place to another place without net movement of matter ማለት ነው። the energy is passed along from particle to particle as they collide with their neighbors ነው። ከጎንዮሽ ካሉት ፓርቲክሎች ጋር ምን ሲያደርጉ ዲስተርብ ሲደራረጉ ወይም ሲጋጩ ምን ያስተላልፋሉ ማለት ነው? ኢነርጂ ያስተላልፋሉ ማለት ነው። ስለዚህ እዚህ ጋር ያለው ነገር ዲስተርብ ሲደረግ እዚህ ጋር ያለውን ምን ያደርጋል? ዲስተርብ ያደርገዋል። እዚህ ጋር ያለውን ያደረገ ዲስተርብ እየተደራረገ ኢነርጂው ይተላለፋል ማለት ነው። ማተሩ ግን ምን አያደርግም? ትራንስፈር አይሆንም። ከአንድ ቦታ ወደ አንድ ቦታ ምን አይልም? አይንቀሳቀስም። ዲፔንዲንግ ኦን ዘ ሚዲየም ኦፍ ፕሮፓጌሽን ዜር ሚዲየም ኦፍ ፕሮፓጌሽን። አሁን ዌቭ ምን ያደርጋል? ፕሮፓጌት ያደርጋል። ዲፔንዲንግ ኦን ዘ ሚዲየም ግን በሁለት ይከፈላል። ምንና ምን? ሜካኒካል እና ኤሌክትሮማግኔቲክ ዌቭ ተብሎ። ሜካኒካል ዌቭ እና ኤሌክትሮማግኔቲክ ዌቭ ተብሎ። ሜካኒካል ዌቭ ማለት ነው። ኤሌክትሮማግኔቲክ ዌቭ ማለት ነው። አሁን ዌቭ ኢት ኢዝ ሲኖሶዳል ዌቭ ነው ካል ወይም ሲኖሶዳል ዲስተርባንስ ነው ካል በማቴሪያል ላይ ምን ሊያደርግ ይችላል? ፕሮፓጌት ሊያደርግ ይችላል። ወይም ደግሞ ዊዛውት ኤኒ ማቴሪያል ፕሮፓጌት ሊያደርግ ይችላል። በቫኪዩም ውስጥ ፕሮፓጌት ሊያደርግ ይችላል ማለት ነው። ሶ ሜካኒካል ዌቭ ማለት the types of wave that uses matter ምን to transfer ኢነርጂን ትራንስፈር ለማድረግ ወይም ደግሞ ሳይኖሶዳል ዌቭ ለመስራት ምን ይፈልጋል? ፊዚካል የሆነ ማቴሪያል። ለምሳሌ እዚህ ጋር ይሄ ገመድ አለ አይደል? ወይም ላስቲክ ይሄንን ይፈልጋል ማለት ነው። ሶ ኢነርጂው ትራንስፈር ለመሆን ግዴታ ይሄ ምን መኖር አለበት? ይሄኛው ሚዲየም መኖር አለበት ማለት ነው። ኤሌክትሮማግኔቲክ ዌቮች ለምሳሌ ወይም ደግሞ ሌላ ሜሴጅ ሲግናል በአየር ላይ ኦሲሌት እያደረገ ይሄዳል። አየር ምንድነው? ኤር ምንድነው? ኢት ኢዝ ሚዲየም ነው። ስለዚህ ኤር ከሌለ ለምሳሌ ምን በዛ ኤር ላይ ትራንስሚት የሚሆን ዌቭ ማለፍ አይችልም ማለት ነው። ኤር ምንድነው? ሚዲየም ነው። ወይም ደግሞ በቫኪዩም ውስጥም የሚያልፉ ይኖራሉ። ባጭሩ ግን ዲስ ሜካኒካል ዌቭ ምን ይፈልጋል? የሆነ ማተር ይፈልጋል ነው። ትራንስፈር ኢነርጂ ለማድረግ ማተር ይፈልጋል። they cannot travel in almost empty space በኢምፒቲ ስፔስ ውስጥ ምን መሆን አይችሉም ነው? ትራንስሚት መሆን አይችሉም ወይም ደግሞ ፕሮፓጌት ማድረግ አይችሉም። ለምሳሌ between the earth and the sun ይላል። በሰንና በእርዝ መካከል ቫኪዩም ስፔስ አለ። ምንም ነገር የሌለው ወና ማለት ነው። በዛ ወና ውስጥ ምን ትራንስሚት ማድረግ የማይችሉ ወይም ደግሞ ሙቭ ማድረግ የማይችሉ ዌቮች ምን ይባላሉ? ሜካኒካል ዌቭ። የግድ ምን የሚፈልጉ ማቴሪያል የሚፈልጉ ዌቮች ምን ይባላሉ? ሜካኒካል ዌቭ ይባላሉ። አን ኤም ዌቭ ኢዝ ኤ ዌቭ ዛት ካን ትራቨል ስሩ ኢምፒቲ ስፔስ። በኢምፒቲ ስፔስ እና በማተርም ምን ማድረግ ትራንስሚት መሆን የሚችል ግን ኤም ዌቭ ይባላል። አሁን ልብ በሉ፣ የሁለቱን ዲፈረንስ በደንብ እዩት። ኤም ዌቭ ፕሮፓጌት ለማድረግ በማቴሪያልም ፕሮፓጌት ሊያደርግ ይችላል። ማቴሪያልን ሳይጠቀም ምን ማድረግ ይችላል? ፕሮፓጌት ማድረግ ይችላል። ምን? ኤሌክትሮማግኔቲክ ዌቭ። ሜካኒካል ዌቭ ከሆነ ግን የግዴታ ምን ይፈልጋል? ማቴሪያል ይፈልጋል ነው። ለምሳሌ እዚህ ጋር አንድ ኦሲሌሽን ለመስራት ግዴታ ምን ያስፈልገዋል? ይሄ ገመድ ያስፈልገዋል። ዲስ ገመድ ምንድነው? ኢትዝ ማቴሪያል ነው። እንዲህ አይነቱ ምን ይባላል? ሜካኒካል ዌቭ ይባላል። ኤሌክትሮማግኔቲክ ዌቭ ግን ስሩ ቫኪዩም ምን መሆን ይችላል? ለምሳሌ ላይት ምንድነው? ኤሌክትሮማግኔቲክ ዌቭ ነው አይደለ? ላይት ከሰን የት ይደርሳል? መሬት ላይ ይደርሳል። ከሰን መሬት ላይ ለመድረስ ቫኪዩምን ምን ብሎ ነው? አቋርጦ ነው አይደል? አልፎ ነው አይደል የሚመጣው። ስለዚህ ይህ ላይት በቫኪዩም ውስጥ
ምን ማድረግ ፕሮፓጌት ማድረግ አልቻለም፣ መሄድ አልቻለም፣ ችሏል። ስለዚህ ኤሌክትሮማግኔቲክ ዌቭስ በምን በቫኪዩም ወይም ደግሞ ምንም አይነት ማቴሪያል ወይም ሚዲየም ሳይኖር ምን ማድረግ ፕሮፓጌት ማድረግ የሚችሉ ዌቮች ኤሌክትሮማግኔቲክ ዌቭ ይባላሉ። ሜካኒካል ዌቮች ግን እንደ ኤሌክትሮማግኔቲክ ዌቮች በቫኪዩም ወይም ደግሞ በኢምፒቲ ስፔስ ውስጥ ምን ማድረግ አይችሉም ነው፣ ሙቭ ወይም ፕሮፓጌት ማድረግ አይችሉም ነው። ሶ ይሄኛው ጀስት እንደ ሜካኒካል ዌቭ መውሰድ ትችላላችሁ። ይሄኛው ላይቶችን ደግሞ እንደ ኤሌክትሮማግኔቲክ ዌቭ መውሰድ ትችላላችሁ ማለት ነው። ኦኬ then AM wave is a wave that can travel through empty space ነው። ያው እንዳየነው በኤምፒቲ ስፔስ ወይም ደግሞ በማቴሪያል የሆነ በማቴሪያል ውስጥ ማለፍ ይችላል፣ በኤምፒቲ ስፔስ ውስጥም ማለፍ ይችላል። ላይት ለምሳሌ በሆነ ማቴሪያል ውስጥ ለምሳሌ ላይት የሆነ የስልካችሁን ባትሪ እንደዚህ ጨለማ ውስጥ ብታበሩት እዛ ጋር ምን ያሳያችኋል? ላይቱ ብርሃን አድርጎ ያሳያችኋል አይደል? ስለዚህ በምን ውስጥ ትራንስሚት አድርጎ ነው? በኤር ኢዝ ባይ ዘ ወይ ኤር ማቴሪያል ነው። እሺ ኤር አንድ ማተር ነው፣ አንድ ኢት ኢዝ ሚዲየም ነው፣ ማቴሪያል ነው። ስለዚህ በኤር ውስጥ በዚህ ማቴሪያል ውስጥ ላይቱ ምን ማድረግ ቻለ? ፕሮፓጌት ማድረግ ቻለ፣ ወይም ደግሞ ፓስ አድርጎ ዛጋ የሆነ ኢሜጅ የሆነ ፊዚካል ነገር እንድናይ አደረገን። በሌላ መልኩ ይሄ ላይት ደግሞ ከምን ይመጣል? ከሰን ወደ እኛ ማለት ነው። ከሰን ወደ እኛ ሲመጣ የሚያቋርጠው ምን አለ? ቫኪዩም ወይም ኢምፒቲ ስፔስ አለ። ስለዚህ ኤሌክትሮማግኔቲክ ዌቭ አይዘር በኢምፒቲ ስፔስ ወይም ደግሞ በማቴሪያል ምን ማድረግ ይችላል ማለት ነው? ፕሮፓጌት ማድረግ ይችላል። ሜካኒካል ዌቭ ግን ኦንሊ ማቴሪያል ሊኖር ይገባል ማለት ነው። ሶ they are produced by charged particles ነው። እንግዲህ እንደተባባል ነው ኤሌክትሮማግኔቲክ ዌቭስ ፕሮዲዩስድ የሚሆኑት በቻርጅድ ፓርቲክልስ ነው። ኤሌክትሮንን እንደ ኤግዛምፕል ወስደን ስላየን ማለት ነው። ቻርጅድ ፓርቲክሎች ሁለት ፊልዶችን ይፈጥራሉ፣ ኤሌክትሪክ ፊልድን እና ማግኔቲክ ፊልድን። ይህ ኤሌክትሪክ ፊልድ እና ማግኔቲክ ፊልድን በአንድ ላይ የያዘ ምን ይባላል ነው? ኢኤም ዌቭ እንደሚባል አይተናል። ሶ ዚስ ቻርጅድ ፓርቲክልስ ነው such as ኤሌክትሮን ነው that move back and forth or vibrate። እነዛ ኤሌክትሮንስ ወይም ደግሞ ቻርጅድ ፓርቲክሎች ባክ ኤንድ ፎርስ ሙቭ ያደርጋሉ፣ ወደፊት ወደ ኋላ። ፎር ኤግዛምፕል የሆነ ማቴሪያል እዚህ ጋር አለን፣ የሆነ ኮንዳክተር እዚህ ጋር አለን ብዬ እዚህ ጋር ምን ብሰጠው፣ የሆነ ሶርስ ብሰጠው እዚህ ጋር ያሉ ቻርጅድ ፓርቲክሎች አንዴ ወደዚህ ምን ያደርጋሉ? ሙቭ ሊያደርጉ ይችላሉ። ባክ ኤንድ ፎርስ ምን ያደርጋሉ? ሙቭ ያደርጋሉ። እነዚህ ቻርጅድ ፓርቲክሎች ምን ይፈጥራሉ? በዙሪያቸው ኤሌክትሪክ ፊልድ ይፈጥራሉ። የመጀመሪያው ማለት ነው። ስቴሽነሪ ላይ ቢሆኑም ኢን ዘ ሙቭመንት ቢሆኑም ምን ይፈጥራሉ? ኤሌክትሪክ ፊልድ ይፈጥራሉ። አት ዘ ሙቭመንት ላይ ያሉ ደግሞ ምን ይፈጥራሉ? ማግኔቲክ ፊልድ ይፈጥራሉ ነው። ኢት ኢዝ ዘስ ሜድ ኤሌክትሪክ ኤንድ ማግኔቲክ ፊልድ ኤንድ ቫይብሬት አት ዋት ራይት አንግል ቱ ዘ ዌቭ ሞሽን the wave motion ማለት ምን ማለት ነው? ፕሮፓጌት የሚያደርግበት ይሄኛው ኤሌክትሮኑ ፕሮፓጌት የሚያደርግበት ባክ ኤንድ ፎርስ ሙቭ ከሚያደርግበት አንፃር ኤሌክትሪክ ፊልዱ እና ማግኔቲክ ፊልዱ ምንድናቸው? ፐርፔንዲኩላር ናቸው ነው የሚለን። ሶ these AM waves are transverse waves። አሁን እዚህ ጋር እንድትይዙልኝ የሚፈልገው ነገር AM wave በምንድን ነው የተፈጠረው? በሁለቱ ፊልዶች። እነዛ ሁለቱ ፊልዶች ምንና ምን ናቸው? ኤሌክትሪክ ፊልድ እና ማግኔቲክ ፊልድ። ኤሌክትሪክ ፊልድ እና ማግኔቲክ ፊልድ የተፈጠሩት ደግሞ በምንድነው? በቻርጅድ ፓርቲክልስ ነው። ያ ቻርጅድ ፓርቲክል አይዘር ቫይብሬት ወይም ደግሞ ሙቭ ባክ ኤንድ ፎርስ ሲያደርግ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ምን አደረገ? ጄነሬት አደረገ። ያ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ አንደኛ እርስ በራሱም ፐርፔንዲኩላር ቱ ኢች አዘር ነው። ከዳይሬክሽንስ ኦፍ ፕሮፓጌሽኑ ወይም ደግሞ ያ ኤሌክትሮን ሙቭ ከሚያደርግበት ዳይሬክሽን አንፃርም ምንድነው ነው የሚለን? ፐርፔንዲኩላር ነው። ስለዚህ ይህ እንዲህ አይነት ዌቭ ምን ይባላል? ትራንስቨርስ ዌቭ ይባላል። ስለዚህ ከፕሮፓጌሽን አንፃር በሁለት ይከፈላሉ ዌቮች ማለት ነው። ምንና ምን ተብለው? ትራንስቨርስ ዌቭ እና ሎንጊቱዲናል ዌቭ ተብለው በሁለት ይከፈላሉ። ትራንስቨርስ ዌቭ ማለት ኤሌክትሪክ እና ማግኔቲክ ፊልዱ ከምኑ ጋር ከፕሮፓጌሽን ዳይሬክሽኑ ጋር ምን ሲሆን? ፐርፔንዲኩላር ቱ ኢች አዘር ሲሆን ማለት ነው። ስለዚህ ባጭሩ ይህ ኦሲሌሽን እና ሙቭ የሚያደርግበት ዳይሬክሽን ኦፍ ፕሮፓጌሽን ምንድነው? ፐርፔንዲኩላር ነው ማለት ነው። እንደዚህ ፐርፔንዲኩላር ነው ማለት ነው። ሎንጊቱዲናል ደግሞ የኦሲሌሽኑ እና ዳይሬክሽንስ ኦፍ ፕሮፓጌሽኑ ምንድነው?
ፓራራል ሲሆን ሉክ ለምሳሌ እዚህ ጋር ምን ይታያችኋል? ስፕሪንግ አለ። ያን ስፕሪንግ እስኪ እንደዚህ ይዛችሁ የስፕሪንግ ነው ብዬ ባስብ እንደዚህ ቢጨምቁት ወይም ደግሞ እንደዚህ ብትስቡት ሪላክስ እና ኮንትራክት ሲያደርግ ኮምፕረስ ስታደርጉ ስትጫኑትና እንደዚህ ደግሞ ስትስቡት አሁን ምንም አይነት እንደዚህ ወደ ላይና ወደ ታች ፐርፔንዲኩላር የሆነ ምን የለም ፕሮፓጌሽን የለውም አይደለ? ማለት ኦሲሌሽን የለውም። ኦሲሌሽኑ እንዴት ነው? እዛው ወደ ፕሮፓጌሽን ዳይሬክሽኑ ነው። ለምሳሌ እንደዚህ ስትገፉት እዚህ ጋር እንደዚህ ስትስቡት እዚህ ጋር እንደዚህ አይነት ሊሆን ይችላል። እንደዚህ አይነት በቃ አለ አይደለ? እየሰፋ ሊመጣ ይችላል አይደለ? እንትኑ እንደዚህ ጥቅጥቅ ያለ ላይሆን ይችላል። ወይም ደግሞ ስትጨምቁት ደግሞ ወይም ደግሞ እንደዚህ ኮምፕረስ ስታደርጉት ስትገፉት ደግሞ ይሄኛው በጣም ጥግትግት ያለ ሊሆን ይችላል። እንደዚህ ማለት ነው። ጥግትግት ያለ ሊሆን ይችላል። ባጭሩ ግን ኦሲሌሽኑና ይሄኛው ኦሲሌት የሚያደርግበት ዳይሬክሽን እና ፕሮፓጌሽን ዳይሬክሽኑ ምንድነው? ዘሴም ነው። እንደዚህ አይነት ሎንጊቲዩዲናል ዌቭ ይባላሉ ማለት ነው። እዚህ ጋር ግን እንደምትመለከቱ እንደዚህ የሚንቀሳቀስ ለምሳሌ ስፕሪንጋችሁን እዚህ ጋር በሆነ ነገር አስራችሁ እናንተ እንደዚህ ወይም እንደ ገመድ እንደዚህ ብታወዛውዙት እንደዚህ ሙቭ ያደርጋል አይደል? እንደዚህ ሙቭ ያደርጋል። ይህ ኦሲሌሽን ሙቭ የሚያደርገው ወደዛ ዳይሬክሽን ነው አይደለ? ወደዚህ ዳይሬክሽን ነው ሙቭ የሚያደርገው። ሶ ይህ ሙቭ የሚያደርግበት ዳይሬክሽን እና ይሄ የኦሲሌሽኑ ፐርፔንዲኩላር ናቸው ማለት ነው። እንደዚህ አይነት ዌቮች ምን ይባላሉ? ትራንስቨርስ ዌቭስ ይባላሉ። ሶ ኤም ዌቭስ አር ኮልድ ምን ይባላሉ? ትራንስቨርስ ዌቭስ ይባላሉ ማለት ነው። ትራንስቨርስ ዌቭስ ይባላሉ ማለት ነው። አይ ሆፕ ክሊር ነው ብዬ አስባለሁ። ካልገባችሁ ኮሜንት ሴክሽን ላይ አስቀምጡ። ባጭሩ ምንና ምን ይህ ኤሌክትሪክና ማግኔቲክ ፊልድ የሚፈጠረው ኤሌክትሪክና ማግኔቲክ ፊልድ ከማን ጋር? ከዳይሬክሽንስ ኦፍ ፕሮፓጌሽኑ ጋር ምን መሆን አለበት ነው? ፐርፔንዲኩላር መሆን አለበት። ምን ለመባል? ትራንስቨርስ ዌቭ ለመባል ማለት ነው። አለያ ግን ፓራራል ከሆነ ምንድነው ማለት ነው? ሎንጊቲዩዲናል ዌቭ ነው ማለት ነው። ሎንጊቲዩዲናል ዌቭ ነው ማለት ነው። ኦኬ ላይክ ኦል ዌቭስ ኤሌክትሮማግኔቲክ ዌቭስ ሃዝ ፍሪኩዌንሲ ኤንድ ዌቭሌንግዝ። ፍሪኩዌንሲ እና ዌቭሌንግዝ። ፍሪኩዌንሲ ማለት ምን ማለት ነው? ዌቭሌንግዝ ማለት ምን ማለት ነው? አሁን ሉክ እዚህ ጋር ምን አለኝ? ሉክ ሳይኖሶይዳል ዌቭ አለኝ። አሁን ዌቭ እንደዚህ ምን ያደርጋል? ሙቭ ያደርጋል። እዚህ ጋር ምን አሉ? ቲፕ ፖይንትስ አሉት አይደለ? ማክሲመም የሚሆንባቸው ፖይንትስ አሉ። እዚህ ጋር ሚኒመም የሚሆንባቸው ፖይንቶች አሉ። እነዚህ ትረፍስ ይባላሉ። እነዚህኛው ደግሞ ምን ይባላሉ? እነዚህ ፒክ ይባላሉ። ፒክ እና ትረፍ ይባላሉ። ፒክ ወይም ክረስት እና ትረፍ ይባላሉ ማለት ነው። ሶ አሁን ከዚህኛው ቲፕ እስከዚህኛው ቲፕ ያለው ወይም ደግሞ ኤቭሪ ከፈለጋችሁ ፖይንት ላይ ጀምራችሁ ያን ተመሳሳዩን እስክታገኙ ማለት ነው። ከዚህ ብትጀምሩ ለምሳሌ ይሄን ያህል ሄዳችሁ ራሱ የጀመራችሁበት ቦታ ላይ እስክትደርሱ ያለው ምን ይባላል ማለት ነው? ዌቭሌንግዝ ይባላል። ሁለተኛ ደግሞ ፍሪኩዌንሲ ማለት ይሄኛው ምንድነው? ኢት ኢዝ ሲኖሶይዳል ዌቭ እየሰራ ይሄዳል። በሆነ ሰከንድ በአንድ ሰከንድ ውስጥ ምን ያህል ድግግሞሽ ምን ሪፒት ያደርጋል፣ ድግግሞሹ ምን ያህል ነው በአንድ ሰከንድ ውስጥ የሚለውን የሚገልጽልን ምን ይባላል? ፍሪኩዌንሲ ይባላል ማለት ነው። ሶ the distance traveled by a wave in one complete oscillation is called wavelength። በአንድ ኮምፕሌት ኦሲሌሽን። አንድ ኮምፕሌት ኦሲሌሽን ማለት ምን ማለት ነው? አንድ ኮምፕሌት ኦሲሌሽን ማለት ምን ማለት ነው? ሉክ ለምሳሌ ከዚህ ተነስተን ከዚህ ጀመርን ብንል ኦሲሌሽናችንን መጣን እዚህ ጋር ምን አደረግን ማለት ነው? ጨረስን ማለት ነው። ይህ አንድ ኮምፕሌት ኦሲሌሽን ይባላል ማለት ነው። የጀመርንበት ቦታ ላይ ተመልሰን መጣን ማለት ነው። ኢን ሴንስ አይደለ? ወይም ደግሞ እዚህ ጋር ብንጀምርስ እዚህ ጋር ጀምረን ቢሆን ሄድን እዚህ ጋር ደረስን ተመልሰን የጀመርንበት ቦታ ላይ መጣን ማለት ነው። ሶ ይህንን ኮምፕሌት ለማድረግ ዲስታንሱ ምን ያህል ነው? አንድ ኦሲሌሽን ኮምፕሌት ለማድረግ ዲስታንሱ ምን ያህል ነው የሚለው የሚገልጽልን ዌቭሌንግዝ ይባላል። በዚህ በሆነች ሰከንድ ውስጥ ደግሞ ምን ያህል የዌቭሌንግዝ ድግግሞሽ አልፏል የሚለውን የሚገልጽልን ደግሞ ምን ይባላል? ፍሪኩዌንሲ ይባላል። the number of oscillations completed in 1 second is called ፍሪኩዌንሲ ይባላል። ምን ያህል ኦሲሌሽኖች በአንድ ሰከንድ ውስጥ ምን ኮምፕሌትድ ሆኑ የሚለውን የሚገልጽልን ማለት ነው። so this wavelength is distance between the crests and troughs። troughs ማለት ምን ማለት ነው? it is ዝቅተኛው ቦታው ማለት ነው። እዚህ ጋር ያለው ክረስትስ ማለት ደግሞ እዚህ ጋር ፒክ ቦታው ማለት ነው። ፒክ ያለበት ቦታ። ስለዚህ the distance between the crests or the troughs ማለት አይዘር ከክረስት ሊሆን ይችላል እዚህ ጋር እንደምትመለከቱት፣ ወይም ደግሞ ከትረፍ ቱ ትረፍ ሊሆን ይችላል። ከዚህ እስከዚህ ወይም ከዚህ እስከዚህ ያለው ሌንግዝ ምን ይባላል? ዌቭ ሌንግዝ በምን ይለካል? በሜትር ይለካል። ዌቭ ሌንግዝ
በላምዳ ይወከላል፣ በሜትር ይለካል። ፍሪኩዌንሲ ደግሞ ኤፍ ነው፣ በሄርዝ ይለካል ማለት ነው። በሄርዝ ይለካል ማለት ነው። ሶ ምን ያህል ነምበር ኦፍ ኦሲሌሽንስ በአንድ ሰከንድ ውስጥ ኮምፕሊትድ ሆነ የሚለውን የሚገልጽልን ደግሞ ፍሪኩዌንሲ ይባላል ማለት ነው። ለምሳሌ ሉክ ለምሳሌ እዚህ ጋር ሁለት ኦሲሌሽኖችን ልሳልና ሁለት ኦሲሌሽኖችን ልሳል። ሉክ ይሄኛው ኦሲሌሽን ነው። አሁን እዚህ ጋር ልብ በሉ ከዚህ እስከዚህ ያለው ምኑ ነው? ዌቭ ሌንግዙ ነው። ወይም ደግሞ ከዚህ እስከዚህ ያለው ዌቭ ሌንግዙ ነው። ኤል ይባላል። እዚህ ጋር አሁን እንደምትመለከቱት ኦሲሌሽን ይሄን ይመስላል። የተወሰነ ምን ያለ ነው? ስፐርሲዮ የተራራቀ ነው አይደል? እዚህ ጋር ግን ምን ያለ ነው? እንትኔ ኦሲሌሽን ጥግትግት ያለ ነው። ሶ ለምሳሌ ከዚህ እስከዚህ ያለው 1 ሰከንድ ይወስዳል ብንልና እስከዚህ ያለውም 1 ሰከንድ ይወስዳል ብለን ብናስብ በዚህ 1 ሰከንድ ውስጥ እዚህ ጋር ያለፈው ኮምፕሊትሊ ሆኖ ነምበር ኦፍ ኦሲሌሽንስ ወይም ደግሞ ነምበር ኦፍ ዌቭስ በጣም ብዙ ነው አይደል? እዚህ ጋር አሁን ዌቭ ሌንግዝ ከዚህ እስከዚህ ነው። ዌቭ ሌንግዝ ከዚህ እስከዚህ ነው። ወይም ደግሞ ዌቭ ሌንግዝ በጣም ትንሽ ዌቭ ሌንግዝ ነው ያለው። ዌቭ ሌንግዝ ነው ያለው። ስለዚህ እዚህ ጋር ብዙ ነምበርስ ኦፍ ሳይክልስ በአንድ ሰከንድ ውስጥ ኮምፕሊትድ ሆነዋል ማለት ነው። እንደዚህ ሲሆንስ የተራራቀ ሲሆን የተወሰኑ ምኖች ናቸው፣ የተወሰኑ ኦሲሌሽኖች ናቸው በዚህ 1 ሰከንድ ውስጥ ሊሉ የሚችሉት ሊያልፉ የሚችሉት ማለት ነው። ስለዚህ እዚህ ጋር ባጭሩ የሚገልጽልን ዘ ነምበር ኦፍ ምንድነው? ኦሲሌሽንስ ነው። ዘ ነምበር ኦፍ ኦሲሌሽንስ ኮምፕሊትድ ኢን 1 ሰከንድ። ስለዚህ እዚህ ጋር ምን ላለው ፍሪኩዌንሲ ሃይ ነው፣ እዚህ ጋርስ ፍሪኩዌንሲ ሎው ነው ላለው ማለት ነው። እዚህ ጋር ዌቭ ሌንግዝ ምንድነው? ሃይ ነው፣ እዚህ ጋር ዌቭ ሌንግዝ ሎው ነው። ሉክ አሁን ዌቭ ሌንግዝ እና ፍሪኩዌንሲ ምንድናቸው ማለት ነው? ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው። ናቸው ማለት ነው። አይ ሆፕ ዌቭ ሌንግዝ ምን እንደሆነ ፍሪኩዌንሲ ምን እንደሆነ አንደርስታንድ አድርጋችሁኛል ብዬ አስባለሁ። ኦሲሌሽን በመጀመሪያ ኤሌክትሮማግኔቲክ ዌቭ ወይም ሌላ ዌቭ ሊሆን ይችላል ፕሮፓጌት ሲያደርግ ሳይኖሶይዳል ዌቭ እንደሚሰራ አውቁ። ጀስት ይሄ ኤክስ ዋይ ፕሌኔ ነው ብዬ ባስብ ሉክ አሁን ይሄ ምንድነው? ዌቭ ነው ብዬ አሰብኩ። ከዛስ አሁን ዌቭ ሌንግዝ ማለት ምን ማለት ነው? በሁለቱ ትረፍስ ወይም ደግሞ በሁለቱ ክረስት ማለት ይሄ ፒክ ቦታው ነው። ይቺ ፒክ ቦታዋ ምን ትባላለች? ክረስት ትባላለች። ይሄኛው ደግሞ አደቦተም ያለው ምን ይባላል? ትረፍ ይባላል። ሶ በእነዚህ በሁለቱ ትረፍስ ወይም ደግሞ በሁለቱ ክረስትስ መካከል ያለው ዲስታንስ ሰፓሬሽን ዲስታንሱ ምን ይባላል? ዌቭ ሌንግዝ ይባላል ነው። ሶ ከዚህ እስከዚህ ያለው ምን ይባላል? ዌቭ ሌንግዝ። ይቺ ዌቭ ሌንግዝ በምን ትወከላለች አልኳችሁ? በላምዳ። በምን ትለካለች? በሜትር ትለካለች። እንግዲህ በማይክሮሜትር፣ በሚሊሜትር ወይም በሴንቲሜትር ሊሆን ይችላል። ባጭሩ ዩኒቱ ግን ምንድነው? ሜትር ነው። በአንድ ሰከንድ ውስጥ ምን ያህል ሳይክሎች ምን ያህል ኦሲሌሽኖች አለፉ የሚለውን የሚገልጽልኝ ደግሞ ምን ይባላል አልኳችሁ? ፍሪኩዌንሲ ይባላል። አሁን ልብ በሉ ሜጀር አድርጉት እስኪ። አሁን ከዚህ አንስቶ እስከዚህ ያለውና ከዚህ አንስቶ እስከዚህ ያለው 1 ሰከንድ ይወስዳል ብዬ ላስብ። በሁለቱም አንድ ሰከንድ ይወስዳል ብዬ ላስብ። ሉክ አሁን እዚህ ጋር ይሄኛውም 1 ሰከንድ ነው፣ 1 ሰከንድ ነው። ይሄኛውም 1 ሰከንድ ነው። እዚህ ጋር ምን ያህል ኦሲሌሽኖች አለፉ እስኪ። ከዚህ ተነስቼ የጀመርኩበት ቦታ ላይ እዚህ አንድ ኦሲሌሽን እዚህ ጋር ነው አይደል የሞላኝ? አንድ ኦሲሌሽን እዚህ ጋር ነው የሞላኝ። ሉክ ከዛስ አሁን እዚህ ጋር ኦልሞስት 2 ኦሲሌሽን ሳይሞላኝ ምን አደረኩ ማለት ነው? 2 ኦሲሌሽን ብዬ ላስብ። እዚህ ጋር ድረስ ቢሆን 1 ሰከንድ ሁለት ኦሲሌሽን ላይ 2 ኦሲሌሽኖች ምን ያህል በዚህ በ1 ሰከንድ ውስጥ ያልፋሉ ማለት ነው። ይህን ሪፕሬዘንት የሚያደርግልኝ ፍሪኩዌንሲ ነው። ይሄኛው ፍሪኩዌንሲ 1 ነው ብዬ ላስብ ማለት ነው። ከዛስ ሁለተኛው ላይስ አንድ ሉክ ከዚህ ተነስቶ እዚህ 1 አለኝ። ከዛ ከዚህ ተነስቶ እዚህ 2 አለኝ። ከዛስ ከዚህ ተነስቶ እዚህ ምን አለኝ? 3 አለኝ ማለት ነው። አሁን ፍሪኩዌንሲ እዚህ ጋር ምን ሆነ? 1 ሰከንድ ነው። እዚህ ጋር ምን ሆነ? 3 ሆነ። እዚህ ጋር ምን ሆነ? 2 ሆነ። እዚህ ጋር ግን ዌቭ ሌንግዝ ምንድን ነው? ትልቅ ነው። እዚህ ጋር ግን ዌቭ ሌንግዝ ሁለቱን ትረፎች እንደዚህ ባገናኛቸው ምንድነው? ትንሽ ነች አይደል? የተወሰነች ነች። ስለዚህ ፍሪኩዌንሲ ማለት በ1 ሰከንድ ውስጥ ምን ያህል ሳይክል ኮምፕሊት ሆነ
የሚለውን ሲገልጽልን ዌቭ ሌንግዝ ደግሞ በአንድ ሳይኖሶይዳል ዌቭ በትረፉ ወይም ደግሞ በክረስቱ መካከል ያለው ዲፈረንስ ነው ማለት ነው። ዌቭ ሌንግዝ እና ፍሪኩዌንሲ ኦልዌይስ ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው። ኢንቨርስሊ ፕሮፖርሽናል ናቸው። ዌቭ ሌንግዙ ሃይ ከሆነ ፍሪኩዌንሲው ምን ይሆናል? ሎ ይሆናል። ፍሪኩዌንሲው ሃይ ከሆነ ዌቭ ሌንግዝ ምን ይሆናል ማለት ነው? ሎ ይሆናል ማለት ነው። ሎ ይሆናል ማለት ነው። ሶ ዌቭ ሌንግዝ እንዳልኳችሁ በሜትር ይለካል። ፍሪኩዌንሲ በምን? በሄርዝ ሜዠር ይደረጋል። በሄርዝ ሜዠር ይደረጋል ማለት ነው። ኦኬ ሶ እዚህ ጋር ያለው ኮንሰፕት ይህንን ይመስላል። ራዲየንት ኢነርጂ ማለት ምን ማለት ነው? ራዲየንት ኢነርጂ ማለት ምን ማለት ነው? አሁን እንዳልኳችሁ ላይት ምንድነው? ኤሌክትሮማግኔቲክ ዌቭ ነው። ላይት ማለት ኢትስ ኤሌክትሮማግኔቲክ ዌቭ ነው። ኤሌክትሮማግኔቲክ ዌቭ ደግሞ ቦዝ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ኮምባይንድ ሆነው ምን የሚያደርጉት ጄኔሬት የሚያደርጉት ዌቭ ነው። ይህ ኤሌክትሮማግኔቲክ ፊልድ በምን ውስጥ ፍለው ማድረግ ይችላል ወይም ፕሮፓጌት ማድረግ ይችላል? በኤምፕቲ ስፔስ ወይም ደግሞ በቫኪዩም ውስጥ ምን ማድረግ ይችላል ማለት ነው? ፕሮፓጌት ማድረግ ይችላል። ሶ በሰንና በምን በመሬት መካከል በፀሐይና በመሬት መካከል ምን አለ? ኢምፕቲ ስፔስ አለ። ኤር አለ። እስከሆነ ቦታ ኤር አለ። ኤር ኢምፕቲ ስፔስ አይባልም። እሺ እዚህ ጋር እኛ እንደዚህ የምንዳስሰው ምን አለ? ኤር አለ። እጃችን እንደዚህ ስናወዛውዝ የተወሰነ ወይ ድምጽ ይሰማናል ወይ እጃችን ይከብደናል አይደለ? ሶ ምን አለ ማለት ኤር እንዳለ ፊል እናደርጋለን ማለት ነው። ሶ ኤር ኢምፕቲ ስፔስ አይደለም። ግን ምን አለ? በሰንና በእርዝ መካከል ሌላ ኢምፕቲ ስፔስ ወና የሚባል አለ። በዛ ወና ውስጥ ወይም ኢምፕቲ ስፔስ ውስጥ ወይም ቫኪዩም ውስጥ ምን ማድረግ ይችላል ነው? ፓስ ማድረግ ይችላል። ምን? ኤሌክትሮማግኔቲክ ዌቭ። ሶ ላይት ደግሞ አንድ ኤሌክትሮማግኔቲክ ዌቭ ነው ካል ከሰን ምን እናገኛለን? ኤሌክትሮማግኔቲክ ዌቭ እናገኛለን ወይም ላይት እናገኛለን ማለት ነው። ያ ኤሌክትሮማግኔቲክ ዌቭ ከሰን የምናገኘው ኤሌክትሮማግኔቲክ ዌቭ ምን ይባላል? ራዲየንት ኢነርጂ ይባላል ነው የሚለው። ሶ ዚስ ራዲየንት ኢነርጂ ፍሮም ዘ ሰን የሚለው ምንድነው ኮንሰፕቱ የሚለውን እስኪ እንየው። ዘ ሰን ኢሚትስ ኤም ዌቭስ ዛት ትራቨል ስሩ ስፔስ ኤንድ ሪች አርዝ ነው። ኢሚትስ ማለት መስጠት ነው። መስጠት ነው። ምን ይሰጠናል ነው? ኤሌክትሮማግኔቲክ ዌቭ ዳት ትራቨል ስሩ ስፔስ ኤንድ ሪች አርዝ በስፔስ ላይ ትራቨል አድርጎ ምን የት ይደርሳል ነው የሚለን? መሬት ላይ የሚደርስ ምን ይሰጠናል ነው የሚለን? ኤሌክትሮማግኔቲክ ዌቭ ትሰጠናለች። ማን? ፀሐይ ማለት ነው። ዘ ኢነርጂ ኬርድ ባይ ኤሌክትሮማግኔቲክ ዌቭ ኢዝ ኮልድ ራዲየንት ኢነርጂ። ራዲየንት ኢነርጂ the energy carried by this electromagnetic wave ምን ይባላል? ራዲየንት ኢነርጂ ይባላል ማለት ነው። ሶ ሰን ባጭሩ ኤሌክትሮማግኔቲክ ዌቭ ወይም ላይት ዌቭ ትሰጠናለች። ያ ኤሌክትሮማግኔቲክ ዌቭ ኬሪ የሚያደርገው ኢነርጂ ምን ይባላል ነው የሚለን? ራዲየንት ኢነርጂ ይባላል። ኦልሞስት 92% 92% of the radiant energy that reaches the earth from the sun carried by infrared እና visible light waves ነው። በኢንፍራሬድ እና በቪዚብል ላይት ዌቭስ ኢንፍራሬድ ቪዚብል ላይት ዌቭ አልትራቫዮሌት ማይክሮዌቭ ምናምን የሚሉትን ዲቴል ወደ ኋላ እናያቸዋለን። ለጊዜው ግን 92% የሚሆነው ይህ ራዲየንት ኢነርጂ ኬር የሚደረገው በማንና በማን ነው? በኢንፍራሬድ እና በቪዚብል ላይት ዌቮች ነው የሚለን ማለት ነው። ሶ ኢንፍራሬድ ዌቭስ ሜክ ዩ ፊል ዋርም when you sit in the sunlight and visible light waves enable you to see። አሁን ከፀሐይ ምን እናገኛለን? ላይት እናገኛለን ወይም ኤሌክትሮማግኔቲክ ዌቭ እናገኛለን። በዚህ ኤሌክትሮማግኔቲክ ዌቭ ኬሪድ የሚደረገው ኢነርጂ ራዲየንት ኢነርጂ ነዋል። ይህ ራዲየንት ኢነርጂ ደግሞ በማን ይያዛል ወይም በማን ኬሪ ይደረጋል? በቪዚብል ላይት ወይም ኢንፍራሬድ ሬይ ወይም አልትራቫዮሌት ሬይ ሊሆን ይችላል። በቪዚብል ላይት ወይም ደግሞ በቪዚብል ላይት ዌቭ ኬሪድ የሚደረገው ራዲየንት ኢነርጂ እኛ ምን እንድናደርግ ያደርገናል? እንድናይ ያደርገናል። ነገሮችን እንድንለይ፣ ከለሮችን እንድንለይ፣ ነጭ ነው ጥቁር ነው የከሌ ነው ብለን እንድንለይ ያደርገናል ነው። በኢንፍራሬድ ሬይ ደግሞ ምን ኬሪድ የሚሆነው ራዲየንት ኢነርጂ እኛ ፀሐይ ላይ ስንሆን ሙቀት እንዲሰማን የሚያደርገው ኢነርጂ ነው ማለት ነው። ሙቀት እንዲሰማን የሚያደርገው ኢነርጂ ነው። ስሞል አማውንት ኦፍ ራዲየንት ኢነርጂ የተወሰነች አማውንት ኦፍ ራዲየንት ኢነርጂ ዳት ሪችስ አርዝ ኢዝ ኬሪድ ባይ በምንድን ነው የምትያዘው? በአልትራቫዮሌት ሬይ ነው። በአልትራቫዮሌት ሬይ ነው። ይህ በአልትራቫዮሌት የመጣ ራዲየንት ኢነርጂ ደግሞ እኛ ፀሐይ ላይ ስንቆይ ምን ያቃጥለናል አይደል? ያ ኢነርጂ ራዲየንት ኢነርጂ በማን ኬሪ የተደረገ ነው? በአልትራቫዮሌት ሬይ። ሶ እዚህ ጋር ራዲየንት ኢነርጂ ማለት ዘ ኤነርጂ ኬሪድ ባይ ምንድነው? ኤሌክትሮማግኔቲክ ዌቭስ ነው። በኤሌክትሮማግኔቲክ ዌቭስ የሚያዝ ኢነርጂ
ምንድነው ራዲየንት ኤነርጂ ነው። ይህ ራዲየንት ኤነርጂ ከሰን ተነስቶ ወይም ከፀሐይ ተነስቶ መሬት ለመድረስ በስንት ዌቮች ይመጣላል? በእነዚህ ሶስት ዌቮች ምን ቪዚብል ላይት ዌቭ፣ ኢንፍራሬድ ዌቭ እና አልትራ ቫዮሌት ሬይ ማለት ነው። አልትራ ቫዮሌት ሬይ 92% ኦፍ ዘ ራዲየንት ኤነርጂ የሚሆነው በማን በቪዚብል ላይት እና በኢንፍራሬድ ሬይ ነው ኬሪድ የሚደረገው ወይም የሚሸከመው። በላይት ዌቭ አማካኝነት የሚመጣው በቪዚብል ላይት ሬይ አማካኝነት ዌቭ አማካኝነት የሚመጣው እኛ ምን እንድናደርግ ያደርገናል? አይተን ነገሮችን እንድንለይ ወይም ደግሞ ለይታ ይጠቅመናል ማለት ነው። በኢንፍራሬድ ሬይ ደግሞ ኬሪድ ሆኖ የሚመጣው እኛ ምን እንዲሞቀን ያደርጋል ማለት ነው። የተወሰነች አማውንት ኦፍ ራዲየንት ኤነርጂ ደግሞ በምን ይመጣል? በአልትራቫዮሌት ሬይ። በዚህች አልትራቫዮሌት ሬይ የምትመጣዋ ኢነርጂ ወይም ራዲየንት ኤነርጂ እኛን ምን እንዲያቃጥለን የሚያደርገው ስሜት ነው የሚለን ኦኬ ሶ ይህን ካል ሪቪው ኮስችናችሁ መጻፋችሁ ላይ ያሉ ሪቪው ኮስችንስ ናቸው። እስኪ እነዚህን እንስራቸው። ካየነው የቲዮሪ ወይም የኮንሰፕት ትምህርት አንፃር እነዚህ ምን ይመስላሉ የሚለውን እስኪ ኤክስፕሌን ሃው አን ኤም ዌቭ ፕሮፓጌትስ የመጀመሪያው ጥያቄ ነው። ዱ ኤም ዌቭስ ኒድ ሚዲየም ቱ ትራቨል ትሩ ዲስክራይብ ዘ ፕሮፐርቲስ ኦፍ ኤም ዌቭስ። ኤክስፕሌን ሃው አን ኤም ዌቭ ፕሮፓጌትስ። ኤም ዌቭ እንዴት ነው ፕሮፓጌት የሚያደርገው? ኤሌክትሮማግኔቲክ ዌቭ ወይም ኤም ዌቭ ፕሮፓጌት ትሩ ስፔስ ኦር ሚዲየም ባይ ክሬቲንግ ምን oscillating electric and magnetic field that interact with each other። ኤም ዌቭ እንዴት ነው ፕሮፓጌት ሊያደርግ የሚችለው? ስሩ ስፔስ በሚዲየም ሊሆን ይችላል፣ በስፔስም ሊሆን ይችላል። ዳት ምን ክሬትስ ኦሲሌቲንግ ኤሌክትሪክ ፊልድ እና ማግኔቲክ ፊልድን ይፈጥራል። እነዛ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ምን ይሆናሉ? ኢንተራክት ያደርጋሉ ኢንተራክት ኢች አዘር እና ምንድናቸው? ከፕሮፓጌሽን ዳይሬክሽኑ ጋር ምንድናቸው? ፐርፐንዲኩላር ናቸው። ፐርፐንዲኩላር ከሆኑ ምንድናቸው እንላለን? ትራንስቨርስ ዌቭስ ነው እንላለን። ፐርፐንዲኩላር ካልሆነ ምንድነው ያልነው? ሎንጊቱዲናል ዌቭ ይባላል ማለት ነው። ባጭሩ ይህ ኤሌክትሮማግኔቲክ ዌቭ ፕሮፓጌት የሚያደርገው ኦሲሌቲንግ ምን ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ጀነሬት በማድረግ እነዛ ኤሌክትሪክ ፊልድ እና ማግኔቲክ ፊልዱ ደግሞ ምን ኢንተራክት አድርገው ኦሲሌት የሚያደርጉበት ሲስተም ነው ማለት ነው። ዱ ኤም ዌቭስ ኒድ ሚዲየም ቱ ትራቨል ትሩ። ኤም ዌቮች ሚዲየም ኒድ ያደርጋሉ። በሚዲየም አዎ ምን ፕሮፓጌት ማድረግ ይችላሉ። ግን ዱ ዘይ ኒድ ነው የሚል አይደለ? ይፈልጋሉ ወይ ላይፈልጉ ይችላሉ። ስለዚህ አንሰራችን ምን መሆን ይችላል ማለት ነው? ኖ። ምክንያቱም ኢት ካን ትራቨል ኢን ቫኪዩም ወይም ደግሞ በሆነ ፍሪ ስፔስ ውስጥ ምን ማለት ይችላል? ፕሮፓጌት ማድረግ ይችላል። ምንም ሚዲየም በሌለበት ውስጥ ፕሮፓጌት ማድረግ ስለሚችል ኖ ብለን መመለስ እንችላለን ማለት ነው። ግን በማቴሪያል ውስጥ ምን ያደርጋል? ፕሮፓጌት ያደርጋል። ለምሳሌ በኤር ምን ያደርጋል? ፕሮፓጌት ያደርጋል አይደል? ኤር ኢዝ ማቴሪያል ስለሆነ። ዲስክራይብ ሰም ፕሮፐርቲስ ኦፍ ኤም ዌቭስ ነው። የኤም ዌቮች ፕሮፐርቲ ኤሌክትሮማግኔቲክ ዌቭስ አር ምንድናቸው? ትራንስቨርስ ዌቭስ ናቸው ማለት ነው። ከኦሲሌቲንግ ኤሌክትሪክ ኤንድ ማግኔቲክ ፊልድ ጋራ ፕሮፓጌሽን ዳይሬክሽኑ ምንድነው? 90 ዲግሪ ይሰራል ወይም ደግሞ ፐርፐንዲኩላር ነው። 90 ዲግሪ ይሰራል ወይም ፐርፐንዲኩላር ነው። እንዲህ አይነት ዌቮች ትራንስቨርስ ዌቭ ስለሚባሉ ኤሌክትሮማግኔቲክ ዌቭ ባጭሩ ምንድነው? የትራንስቨርስ ዌቭ ነው። ሁለተኛ ኤሌክትሮማግኔቲክ ዌቭስ ካን ቢ ሪፍሌክትድ diffracted and produce interference patterns wave like behavior ነው። ኤሌክትሮማግኔቲክ ዌቮች ምን ሊሆኑ ይችላሉ? ሪፍሌክት ሊደረጉ ይችላሉ፣ ሪፍራክት ሊደረጉ ይችላሉ፣ ዲፍራክት ሊደረጉ ይችላሉ። ሪፍሌክት ምንድነው? ሪፍራክት ምንድነው? ዲፍራክት ምንድነው የሚለውን በቀጣይ ቪዲዮ የምናየው ይሆናል ማለት ነው። እንደ ፕሮፐርቲ ግን ባጭሩ ትራንስቨርስ ዌቭ ናቸው። ሪፍሌክት ሪፍራክት መደረግ ይችላሉ። እንዲሁም ኤሌክትሮማግኔቲክ ዌቭ ካን ፕሮፓጌት ትሩ ኢምፒቲ ስፔስ ወይም ደግሞ በቫኪዩም ውስጥ ምን መሆን ይችላል? ፕሮፓጌት ማድረግ ይችላል። ፕሮፓጌት የሚያደርገው በምንድን ነው? በስፒድ ኦፍ ላይት ነው። ስፒድ ኦፍ ላይት በቫኪዩም ውስጥ ምን ያህል ነው? 3 ታይምስ ምን 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ ነው። በ3 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ ምን ማድረግ ይችላል? ፕሮፓጌት ማድረግ ይችላል። ስፒድ ኦፍ ላይት ይባላል። ሶ ይህ ኤሌክትሮማግኔቲክ ዌቭ በስፒድ ኦፍ ላይት ፕሮፓጌት ማድረግ ይችላል ነው የሚለን። እንዲሁም ኤሌክትሮማግኔቲክ ዌቭስ ካን ትራቨል ኢን ኤ ቫኪዩም therefore they do not need a medium to transmit።
ትራንስሚት ለመሆን ከአንዱ ወደ አንዱ ለመተላለፍ ወይም ኦሲሌት ለማድረግ ሚዲየምን ላይፈልጉ ይችላሉ ነው የሚለን። እነዚህ አራቶቹ በጣም ብዙ መዘርዘር ይቻላል። ቤዚክ የሚባሉ ምኖች ናቸው ማለት ነው። ፕሮፐርቲስ ኦፍ ኤሌክትሮማግኔቲክ ዌቭ ነው ማለት ነው። ስለ ኤሌክትሮማግኔቲክ ዌቭ ያለው ጀነራል ኮንሰፕት ይሄን ይመስላል። እኔ ያልገባችሁ ግራ ያጋባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። አሁንም ገብቼ መልስ እሰጣለሁ ማለት ነው። ባጭሩ ግን ኤሌክትሮማግኔቲክ ዌቭ ማለት ምን ማለት ነው? it is a transverse wave ነው። ትራንስቨርስ ዌቭ ነው። ይህ ትራንስቨርስ ዌቭ ክሬት የሚሆነው በሁለት ፊልዶች ነው። እነዛ ፊልዶች ምንድናቸው? ማግኔቲክ ፊልድ እና ኤሌክትሪክ ፊልድ። ማግኔቲክ ፊልድ እና ኤሌክትሪክ ፊልዱ ከፕሮፓጌሽን ዳይሬክሽኑ ጋር ምንድናቸው? ፐርፔንዲኩላር ናቸው። እንዲሁም ኤሌክትሮማግኔቲክ ዌቭስ በፍሪ ስፔስ ውስጥ ማድረግ ይችላል? ፕሮፓጌት ማድረግ ይችላል ማለት ነው። ይህን ይመስላል የዛሬው ክላሳችን። ቀጣይ በሌላ ክላስ እስከምንገናኝ ቻው። በደንብ አንብቡ፣ አጥኑ።